ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ በምሕረትና በቸርነቱ የሰጠንን እግዚአብሔር አምላካችንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነት ሁሉ ክብርና ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። አንተ ታላቅ ኃያል ብርቱ አምላክ ነህ። ክብርን እንሰጥሃለን፣ ምስጋናን እንሰጥሃለን፣ አምልኮን እንሰጥሃለን። በሁሉ ላይ ስልጣን አለህና ሁሉን ትገዛለህና ደግሞ በምሕረትና በቸርነት ጠብቀህ ለዚህ ማለዳ ስላደረስከን ክብርና ምስጋና ለታላቁ ስም ይሁን። በነገር ሁሉ ስለረዳን፣ ስለደገፍከን፣ አቅም ስለሆንከን፣ ጉልበት ስለሆንከን፣ ብርታት ስለሆንከን እናመሰግናለን። እንደ ሰዎች ፊትህን ስላላዞርክ፣ ስላልተውከን፣ ስላልጣልከን፣ ስለደገፍከን ክብርና ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። እግዚአብሔር ሆይ እነሆ ደግሞ በዚህ ማለዳ ሕያውና ቅዱስ የሆነውን ቃልህን እንድትባርክልን፣ የቃልህ መንፈስ ሕይወታችንን እንዲገዛ፣ በቃልህ ሕይወታችንን እንድትሰራ፣ ዓይኖቻችንን እንድትከፍት በኢየሱስ ስም ጠይቅሃለሁ። እነሆ ከቃልህና ከመንፈስ የተነሳ ደግሞ በወገኖቼ ላይ በመንፈስ በነፍስ በሥጋ ፈውስ እንዲሆንላቸው ያንተ ታምራት ሕይወታቸው ውስጥ እንዲገባ በኢየሱስ ስም እጠይቅሃለሁ። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን፣ ከፍ በል። ሁሉም በእጅ አሳልፈን ሰጠን። ቃልህን ባርክልን፣ በኢየሱስ ጌታ ድንቅ ስም አሜን። እንግዲህ በትናንትናው ዕለት የተመለከትነው የኤፌሶን መጽሐፍ ምዕራፍ 3 የመጨረሻውን ክፍል ነበረ። እንግዲህ እኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ የሚችል ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን አሜን ይላል። እንግዲህ በዚህ ክፍል ላይ የተመለከትነው በትናንትናው ዕለት እኛ ከምናስበው እኛ ከምንገምተው በላይ አብልጦ የሚያደርግ አምላክና ጌታ አለን። አብልጦ የሚሰራ ነው። በእኛ ያለው የኃይል መጠን ውስን ነው። ትናንትናም ለመናገር እንደሞከርኩት እንደ መንፈሳዊ እድገታችንና ብስለታችን የእግዚአብሔር ሥራ በእኛ ውስጥ ውስን እንደሆነ ልናውቅ ያስፈልጋል። እንግዲህ በእኛ የሚሰራው የኃይል መጠን ውስን ቢሆንም አምላካችን ግን ማድረግ የሚችለው ከምናስበው፣ ከምንለምነው፣ ከምንጠይቀው እጅግ የላቀና አብልጦ ማድረግ የሚችል አምላክና ጌታ እንዳለን ልናውቅ ልንገነዘብ ያስፈልጋል እላለሁ። ምክንያቱም ይህ አምላካችን የሰማይና የምድር ፈጣሪ የፍጥረት ሁሉ ባለቤት የሆነ ሁሉ የሚገዛለትና የሚታዘዝለት ሕያው ቅዱስ ጻድቅ አምላክ ስለሆነ ነው። ስለዚህ ኃይሉ ታላቅ ነው። እግዚአብሔር የሆነ ነገር ለማድረግ
ወይም የሆነ ነገር ለመስራት ከማንም ምንም አይጠይቅም፣ ምንም አይበደርም። ምክንያቱም የሚያደርገውን ነገር እርሱ ሁሉን ቻይ ስለሆነ በአንዲት ቃል ብቻ ማድረግ የሚፈልገውን ማድረግ የሚችል አምላክ እንደሆነ ልንረዳ ያስፈልጋል። ስለዚህ ነው አብልጦ ማድረግ ለሚችል ይላል። ለእርሱ ምን ይሁን በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ምን ይሁን ክብር ይሁን። ለማ አብልጦ ማድረግ ለሚችለው ጌታ፣ አብልጦ መስራት ለሚችለው ጌታ። ለእኛ ያቃተን ሁሉ ለእግዚአብሔር አቅቶታል ማለት አይደለም። እኛ ያልቻልነው ሁሉ እግዚአብሔር አይችለውም ማለት አይደለም። በእግዚአብሔር ፊት ምንም ናቸው። ይህን እንደ እግዚአብሔር አገልጋይ ላሳስባችሁ እወዳለሁ። እግዚአብሔር አትችልም አይባልም፣ አልሰማም አይባልም። ይሰማል፣ በጊዜው በሰዓቱ ደግሞ ይመልሳል። ሲመልስ ደግሞ ነገርን ውብ አድርጎ ይመልሰዋል ማለት ነው። ዛሬ እንግዲህ ምዕራፍ 4 ነው የምንጀምረው። ምዕራፍ 4 እንጀምራለን። ኤፌሶን ምዕራፍ 4 ከቁጥር 1 እና 2 እስከቻልነው እንሄዳለን። አነበዋለሁ። እንግዲህ በጌታ እስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ ይላል። የጌታ እስር የሆንኩ የሚለው በወንጌል እስረኛ እንደሆነና ለጌታ ራሱን አሳልፎ መስጠቱን ወይም ደግሞ የጌታ ባሪያ መሆኑንና ከጌታ ሐሳብና ፈቃድ ውጪ ሌላ ነገር ለማድረግ የማይፈልግ መሆኑን ለማመልከት ነው። ነገር ግን እዚህ ጋር የሚሰጠን የእግዚአብሔር ቃል የሚናገረን ነገር በደንብ ሁላችንም እንድናስተውል ያስፈልጋል። በተጠራችሁበት መጠራታችሁ ይላል። ጥሪ ከእግዚአብሔር ነው። ሰውን ሊጠራ የሚችለው ወይ ለግብዣ ነው ወይ ለሆነ ማህበራዊ ጉዳይ ሊሆን ይችላል፣ ወይም ለራሱ ጉዳይ ወይ ለምክር ሊሆን ይችላል። እግዚአብሔር ግን ጥሪን የሚሰጠው እርሱን እንድናገለግል ነው። የመንግስቱ ሰራተኞችና አገልጋዮች እንድንሆን ነው። ስለዚህ ነው መጠራታችሁን እንደሚገባ ትመላለሱ ዘንድ እለምናችኋለሁ የሚለው። እንግዲህ ጠሪ አክባሪ ነው። እግዚአብሔር ከጨለማ አውጥቶ ወደ ብርሃን አምጥቶ ልጆቹ አድርጎን ጠርቶ የእግዚአብሔርን ሥራ እንድንሰራ ተልኮ ሲሰጠን ለምን እንደሰጠን ሊገባንና ልናውቅ ያስፈልጋል። በተጠራንበት መጠራቶች እንደሚገባ እንድንመላለስም እግዚአብሔር ይፈልጋል። ምክንያቱም እንደሚገባ የማንመላለስ ከሆነ ልክ በወንጌል ውስጥ ሲያስተምር ያሰነፍ መክሊቱን ቀብሮ እንደጠበቀው በመክሊታችን ካላተረፍንና ለእግዚአብሔር እንደሚገባው በጥሪያችን ካልኖር በመጨረሻው ሰዓት በመጨረሻው ዘመን በእግዚአብሔር ፊት ምላሽ እንሰጣለን። ስለዚህ ጳውሎስ ትመላለሱ ዘንድ እለምናችኋለሁ ነው ያለው። የጥሪውን ትልቅነት፣ የጥሪውን ባላደራነት፣ ለጥሪው ታማኝ መሆን እጅግ አስፈላጊ መሆኑን ስለተረዳና የሚለምንበት ዋና ምክንያት እንዳንዘናጋ ወይም ደግሞ የተጠራንበት ነገር እንዳይቀልብን በማሰብ የሚያደርገው ጥያቄ እንደሆነ ልንረዳ ያስፈልጋል። ወገኖቼ እያንዳንዳችን በምድር ስንኖር የተሰጠን ሥራ አለ፣ የተሰጠን ተልእኮ አለ። ጥሪያችንን በአግባብ መርምረን በእግዚአብሔር መንግሥት ውስጥ ልናገለግልና
የእግዚአብሔርን ሥራ ልንሰራበት ያስፈልጋል። ይህንን ስናደርግ ፍሬያማዎች መሆን እንችላለን። ምክንያቱም የጠራን የታመነ ስለሆነ፣ የጠራን ከእኛ ጋር ከጥሪው ጋር የሚቆም አምላክ ስለሆነ ይህንን በደንብ ልናውቅ ልንረዳና ልንገነዘብ ያስፈልጋል ብዬ አስባለሁ። በዚህ ዘመን ትንሽ ከበድ የሚለው ብዙዎች በተጠሩበት መጠራት እንደሚገባ እየተመላለሱ አይደለም። ጥሪ መነገጃ ሲሆን፣ መሸቀጫ ሲሆን እየተመለከትን ያለ ነው። ይህ ደግሞ በጣም አሳፋሪና አሳዛኝም ነው። ዛሬ በአጥቢያዎች መካከል የሚነሱ ክርክሮችና ጭቅጭቆች ጥሪዎችን በአግባብ ተረድቶና ተገንዝቦ ካለመፈጸም የሚመጡ እንደሆነ እንመለከታለን። ለምሳሌ አንድ ሰው ለወንጌላዊነት ተጠርቶ መሆን የሚፈልገው ሐዋርያ ነው። ለፓስተርነት ተጠርቶ መሆን የሚፈልገው ነቢይነት ነው። በጣም ያሳዝናል። ምክንያቱም በማህበረሰቡ ዘንድ ተቀባይነት ስላላቸው ብለን ስለምናስብ፣ ነቢይ ከተባልኩ ሁሉ ሰው ይሰማኛል፣ ሁሉ ይቀበለኛል፣ የምፈልገውን ነገር አገኛለሁ ብለን ስለምናስብ፣ ይሄ የንግድ ስፒሪት እንጂ የጥሪ መንፈስ አይደለም። ነጋዴ የሚያዋጣውን ነው የሚነግደው። እኛ ነጋዴዎች አይደለንም፣ መልእክተኞች ነን። ከእግዚአብሔር የተላክን መልእክተኞች፣ የእግዚአብሔር አምባሳደሮች ነን። መልእክቶቻችንን በአግባብና በስርዓት ለሰዎች ለማድረስ የተጠራን፣ ተልኮ የተቀበልን፣ ተልኮ ባለቤት ያለው፣ ባለቤቱ ደግሞ በመጨረሻ ሰዓት የሚጠይቅበት ተልኮ እንደሆነ ልናውቅ ያስፈልጋል። ነገር ግን ከተልኳችን ውጪ ያልተሰጠንን ለመሆን የምናደርጋቸው ሩጫዎች በሙሉ ዋጋ ያስከፍላሉ። እንደ ቅዱሳንም በዚህ ነገር ልትጠነቀቁ ይገባል። ነቢይ ነኝ ስላለ ሁሉ ነቢይ ነው ማለት አይደለም። ሐዋርያ ነኝ ስላለ ሁሉ ሐዋርያ ነው ማለት አይደለም። ለምን ቅዱሳን ነቢይ ነው ከተባለ ለእኔ ትንቢት ይነግረኛል ብሎ ስለሚያስቡ የሚናገሩትን ሁሉ አሜን ብለው ስለሚቀበሏቸው ይህ አገልግሎት አቢዩዝ እንደተደረገ አስባለሁ። የነቢይነት ጥሪ የከበረ ጥሪ ነው። የሐዋርያነት ጥሪም የከበረ ጥሪ ነው። የፓስተርነትም ጥሪ የከበረ ጥሪ ነው። የወንጌላዊነት ጥሪ የከበረ ጥሪ ነው። የአስተማሪነት ጥሪ የከበረ ጥሪ ነው። እግዚአብሔር ስጦታዎችን አበላልጦም አያውቅም፣ ወደፊትም አያበላልጥም። በእግዚአብሔር ቤት ውስጥ የሰጠም የሰበከም ቤት ያጸዳም እኩል ዋጋ አለው። ይህን በደንብ መረዳት አለብን። የጸለየም የሰጠም የሰበከም ቤት የጠረገም እኩል ዋጋ አለው። ደግሜ የምናገረው ለዚህ ነው። እኩል ዋጋ አለው። አንዱ ከአንዱ በእግዚአብሔር ቤት ውስጥ ብልጫ ያለው ይሄ ነው የተባለ አልተሰጠም። ሰዎች ናቸው ብልጫ ደረጃ ያወጡለት። ሁሉ አገልግሎት በእግዚአብሔር ፊት እኩል እንደሆነ ደግሞ ልንረዳና ልንገነዘብ ያስፈልጋል። ለዚህ ነው እንደሚገባ ትመላለሱ ዘንድ እለምናችኋለሁ። ምን በተጠራችሁበት፣ ባልተጠራንበት አይደለም፣ በተጠራንበት በዛ መጠራታችን እንደሚገባ ልንመላለስበት ያስፈልጋል። ባልተጠራንበት ስፍራ ላይ እንድንሆን እግዚአብሔር አይፈልግም። ያ ዋጋ ያስከፍለናል። ስለዚህ ወገኖቼ በተጠራንበት መጠራታችን እንደሚገባ እንመላለስ። እንግዲህ ለዛሬ ማለዳ ያለኝን እዚህ ላይ እገታና በነገው ዕለት በቀጣዩ ክፍል ላይ እንገናኛለን። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን አገልግሎት ደግሞ በገንዘባችሁ እንድትደግፉ በጌታ ጸጋ አበረታታችኋለሁ።
አጭር ጸሎትን ጸልይና የዛሬውን የማለዳ ቁርስ በዚህ እንቋጫለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ ስለ ምሕረትህና ስለ ቸርነትህ ስለ በጎነትህና ስለ መልካምነትህ ሁሉ ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። በነገር ሁሉ ስለረዳን፣ ስላገዝከን፣ ስለደገፍከን፣ አቅም፣ ጉልበት፣ ብርታት ስለሆንከን በኢየሱስ ስም እናመሰግናለን። ኑ ደግሞ ወገኖችን ሁሉ ትባርካቸው ዘንድ ያንተ ጸጋ፣ ምሕረት፣ ቸርነት በእነሱ ላይ ይበዛ ዘንድ በኢየሱስ ስም እለምንሃለሁ። ታመሙትን እንድዳስሳቸው በኢየሱስ ስም ደዌ ከላያቸው ላይ እንዲነቀል ጸልያለሁ። እጅህን ትጭንባቸው ዘንድ በኢየሱስ ስም እጠይቅሃለሁ። ሁሉ ለስም ክብር ይሁን። ይህንን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በደም ሸፍነን፣ በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።